ደስ ብሎኛል ኢትዮጵያ ስለመጣው አገሬ ስለገባው ማለት ነው። ከሄሉ ጋር ደግሞ ያለውንም ነገር አላቅፍ ደስ ይላታል ብዬ አስባለሁ። እንዴት ነሽ? ሰላም ነው? ሄሉ አሁን እኮ ትንሽ ደብሯታል ነው። ኦኬ አወቅሽ ታይታለሽ ምናምን ምናልባት አንተ ስታይ ምን እንደሚሰማት አላውቅም። እኔ እንዲህ የደነገጥኩ እሷ ስታይ እኔ እንጃ እኔ ማሰብ ይከብደኛል። ከምር ተረጋጊና ተነሽ። ምንሽ ነው? በስመ አብ ምንሽ ነው? ለምንድን ነው በስርዓት ማታስተናግጂው? ምን ሆነሻል? ህልም አይደለም። ኧረ ህልም አይደለም። አንቺ አማታል እንዴ? ምን ሆነሽ? ራቴ እኮ ነው ሊጠይቅሽ እኮ ነው። አታስደንግጪ። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስ ቁም ነገሩ ተነሽ ሰው መጥቷል። ተነሽ አንቺ ምን ሆነሽ ነው? ተነሽ ሰው መጥቷል። እንግዳ መጥቷል። ማጠብቂው ሰው ተረጋጊና ተነሽ። ምን ሆነሽ ነው? በስመ አብ ሆነሽ ነው? ቅድሚያ መንገድ ነበረብኝ። ናይስ ናቲ እኮ ነው። እኔም ደንግጫለሁ፣ ግን ተረጋጊ። ምን ሆነሽ ነው? ኧረ ልቧ በጣም እየመታ ነው። ምን ሆነሽ ነው? ውሃ ልስጥሽ? በቃ ሙሽኮ ምንድን ነው ናቲ እኮ እኔ ራሱ ደንግጫለሁ፣ ግን ምን ሆነሽ ነው? መምጣት አልነበረብኝም። አይ ደንግጣለች። ማን? ናቲ እኮ ነው። ማን ነው ልጅቷ? ምን ሆነሻል? ሄዱ ተረጋጊ። ሰላም መንገድ ነበረብኝ እንደ ናቲ ነው። የምርሽ ነው? ግን የምር ነው? የምር ነው? አንቺ ተረጋጊ። ምን ሆናለች ልጅቷ? ኧረ ተነሺ።
ተቀመጭሽ ነይ ተቀመጭ። ልጁን ራሱ እያስፈራራሹ እያስደነገጥሽ ነው። ኧረ በእናትሽ ተረጋጊ። ምን ሆነሻል? ናቲና ኧረ ተቀመጭ። ስራ ትቡ ምንድን ነው? ትቡ አይደለም የምር ነው። ማርያም ነው ብለሽ እኮ ነው። እኔ ራሱ ደንግጫለሁ። ግን እንደ ሰርፕራይዝ ላደረግሽ አትደንግጪ። አንቺ አሁን እሺ ተረጋጊ። ተረጋጊ። ልጅቷ እኮ ኖርማል አይደለችም። ተረጋጊ። እስኪ ደገፍ በይ ደገፍ በይ ነው ሄሎ በደንብ ጠጪ ውሃ። መቼም አልጠጣም። አሞሽ ሰምቼ እኮ ልጠይቅሽ ነው። አይዞሽ ምን ሆናለሽ? የፍቅር እመቤት ጓዴ የትዳር የልቤ ሰው የአንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር ፍቅር አይ ታውቅ የለ ደግሞ ፊትም አለባት። እሱ ነው ሄሎ ስሚ አንቺ ተረጋጊና ልጁን ለምንድን ነው በስርዓት ማታስተናግጂው? ምን ሆነሻል? ህልም አይደለም። ኧረ ህልም አይደለም። አንቺ አማራል እንዴ? ምን ሆነሽ? ናቲ እኮ ነው ሊጠይቅሽ እኮ ነው። አታስደንግጪው። ኧረ ህልም አይደለም። ልጅቱ የምር ብለሽ ተረጋጊ። ያልኖረሽ ነው መጀመሪያ። እናቴ ደማነስ እኮ አንተ ተረጋጋ። ምን ሆነ? ይሻላል። ምን እናድርግ? በእናትህ ለማን እንደውል? መምጣት አልነበረብሽም። እሺ አንተ አትደንግጥ በእናትህ። ወይ እውነተኛ ፍቅር ምን ጊዜም ቢሆን እግዚአብሔር ከጣፈላችሁ ምንም እናንተን የሚወዳችሁ ሰው የሚያፈቅራችሁ ሰው የእናንተን ደስታ ነው የሚመለከተው፣ የእናንተን ደስታ ነው የሚያስበው እና በስተ መጨረሻም ናቲና ሄሉ መገናኘታቸው እኔ ግን እንደሚገናኙ ውስጥ ይነግረኝ ነበርና እንግዲህ ከተገናኙ ደግሞ እንግዲህ በድንጋጤ አሁን ሄሉን አሟታል። ከተገናኙ ሁለቱም ጋር ፍቅር አለ፣ ሁለቱም ጋር ይዋደዳሉ። እርግጠኛ ላይ አንድ ይሆናሉ ብዬ ይቅርታቸውን ተባብለው አንድ ይሆናሉ ብዬ ተስፋ አደርጋለሁ። የምሬን ነው የምላችሁ። ምክንያቱም ሁሌ ናቲም ሆነ ሄሉ ያው በዘፈን ነው የሚገላለጡ ፍቅራቸውን ማለት ነው። እና ናቲም በጣም ነው የሚወዳት ታውቃላችሁ። በብዙ ነገር ነው ያለው። ብቻ እኔ አንድ ቢሆኑ በጣም ደስ ይለኛል። ምክንያቱም ፍቅር አለ። የልጅነት ፍቅር ደግሞ አይረሳም። የመጀመሪያ ፍቅር ደግሞ አይረሳም። እና እሱ እንግዲህ ሄሉ እስከዛሬ የጠፋችሁ ታማማትም ጥሩም ስላልነበረች ነው። እኔ አርባ ምንጭ ሄዳ ምናምን ይመስለኝ ነበር። አሁን ደግሞ እንግዲህ በድንጋጤ እንደዚህ ሆናለች ማለት ነው። ምክንያቱም እኔም አላስብኩም፣ ማንም አያስበውም። ለማንኛውም
ግን በጣም ደስ ይላል ሄዱ ማየቱ። እኔ ባይታረቁ ራሱ ሰላም አውርዶ በፍቅር መጠየቃቸው በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁና ፈጣሪ ጅማሯችሁን ፍጻሜያችሁን ያሳምርላችሁ ነው የምለው። እና ግን እኔ ብቻ ደንግጣለች ማለት እውነት አልመሰላትም። በቃ እውነት ስላልመሰላት ነው በድንጋጤ አንደኛ እንቅልፍ ላይ ነበረች፣ ሁለተኛ ነገር ደግሞ የማይታሰብ ነገር ነው እና ብቻ አላቅም። ፈጣሪ ያለው ነው የሚሆነው። ለፈጣሪ እንቶ